በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የሆርሙዝ ቀውስ የዓለም ኢኮኖሚ የልብ ትርታ ሲገታ። የሆርሙዝ ወሽመጥ ዝም ብሎ የባህር መስመር አይደለም፣ የዓለም ኢኮኖሚ የደም ስር ነው እንጂ። ይህ መስመር ሲዘጋ የደም ዝውውር እንደተቋረጠ አካል መላው ዓለም የመደንዘዝ ምልክት እያሳየ ይገኛል። የዚህ ቀውስ ተጽዕኖ በሶስት ዋና ዋና ዘርፎች ሊከፈል ይችላል። የኢኮኖሚ ሱናሚና የኑሮ ውድነት። የነዳጅ ዋጋ $100 ማለፍ በቀጥታ ወደ እያንዳንዱ ሰው ማዕድ ይገባል። የምግብ ዋጋ ንረት። ነዳጅ ሲወደድ ማጓጓዣ ይወደዳል። ማጓጓዣ ሲወደድ ደግሞ ከእርሻ ቦታ እስከ ከተማ የሚደርሱ ሸቀጦች ዋጋ በከፍተኛ ሁኔታ ይንራል። ይህ በተለይ ታዳጊ ሀገራት ላይ የከፋ የረሃብ ስጋት ያጋርጣል። የአክሲዮን ገበያ እንደ ህንድ ያሉ ግዙፍ ገበያዎች መንቀጥቀጣቸው የዓለም ባለሀብቶች ያላቸው እምነት መሟጠጡን ያሳያል። ቢዝነስ ደህንነት ይፈልጋል፣ ጦርነት ባለበት ደግሞ ቢዝነስ ይሸሻል። የጂኦፖለቲካዊ ሚዛን መዛባት። ይህ ግጭት በኢራንና በእስራኤል መካከል ብቻ የተገደበ አይደለም። የሀያል አሰላለፍ የሆርሙዝ መዘጋት ሩሲያን፣ ቻይናንና አሜሪካን በቀጥታ ወደ አዙሪት ይስባቸዋል። አሜሪካ የነዳጅ ፍሰቱን ለማስከበር፣ ሌሎች ደግሞ ጥቅማቸውን ለማስጠበቅ የሚያደርጉት ፍጥጫ ሶስተኛው የዓለም ጦርነት ስጋት ከወሬነት ወደ እውነትነት የቀየረ ሆነዋል። የምጥጣር ስሜት። ዓለም ሰላም ነው ባለችበት ቅጽበት እንዲህ ያለ ድንገተኛ መከራ መከሰቱ ሰዎች ለነገ ያላቸውን ተስፋ እንዲጠራጠሩና ወደ መንፈሳዊ መጠጊያ እንዲመለከቱ እያደረገ ነው። የቴክኖሎጂና የጥበብ ውድቀት። የሰው ልጅ በደረሰበት የጥበብ ደረጃ ችግርን ይፈታል ተብሎ ሲጠበቅ ይልቁንም የጥፋት መሳሪያዎችን በንጹሃን ላይ ሲዘንቡ ማየት የሞራል ውድቀትን ያሳያል። የዋይት ሃውስ ማስጠንቀቂያና የቴሄራን ስጋት። በመካከለኛው ምስራቅ ያለው ውጥረት አይበገሬ ወደ ሆነ ደረጃ ተሸጋግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በገዛ ማህበራዊ ትስስር ገጻቸው ባስተላለፉት እጅግ ብርቱና አስደንጋጭ መልእክት ዓለም ዛሬ ትንፋሿን እንድትውጥ አድርጓታል። ዛሬ የሚሆነው ተመልከቱ። ፕሬዝዳንት ትራምፕ በቁጣ በታጀበው መልእክታቸው የኢራን ገዢ መደብ ለአንድና ለመጨረሻ ጊዜ እያፈራረስነው ነው ሲሉ ገልጸዋል። አያይዘውም ለዓለም አቀፍ ማህበረሰብ ባስተላለፉት አጭር ግን ጥንቁቅ መልእክት ዛሬ ምን እንደሚከሰት በንቃት ተከታተሉ፣ የሚሆነው ነገር ለታሪክ የሚቀመጥ ይሆናል ሲሉ ዝተዋል። ከጀርባ ያለው እውነታ። ይህ የትራምፕ ማስጠንቀቂያ የመጣው በዱባይ የንግድ ማዕከል ላይ ከተሰነዘረው የሚሳኤል ጥቃትና ኢራን የሆርሙዝ የባህር በርን እዘጋለሁ ካለች በኋላ የአሜሪካ ጦር ኃይሎች በክልሉ ከፍተኛ ዝግጅት እያደረጉ መሆናቸው ሲነገር፣ የፕሬዝዳንት ንግግር ደግሞ ለቀጥተኛ ወታደራዊ እርምጃ አረንጓዴ መብራቱን አመልካች ነው ተብለዋል። የዓለም ስጋት። የነዳጅ ዋጋ። ይህን ተከትሎ የዓለም ነዳጅ ዋጋ በአንድ ጀንበር ጣሪያ እየነካ ይገኛል። የዲፕሎማሲ ውድቀት። በተለያዩ ሀገራት የሚደረጉ የሰላም ጥረቶች በጦርነት ነጋሪት ድምፅ እየተዋጡ መጥተዋል። የቴሄራን ምላሽ። የኢራን አዲሱ መሪ ሞጅታባ ካሚኒ በበኩላቸው ለማንኛው ጥቃት የሚያዳግም ምላሽ እንሰጣለን በማለት የአጸፋ ዝግጅታቸውን አሳውቀዋል። የቴሄራን አዲሱ ቁንጮ እና የሆርሙዝ ባህር ስጋት። በኢራን ፖለቲካዊ ሰማይ ስር አዲስ ኮከብ መጥተዋል። ሞጅታባ ካሚኒ የአባታቸውን መንበር የተረከቡት አዲሱ የበላይ መሪ ገና መንበሩ ላይ እንደተቀመጡ ለዓለም ያስተላለፉት መልእክት የሚቃጠል እሳት ሆነዋል። የሆርሙዝ በር ተቆልፏል። አዲሱ መሪ ሞጅታባ ካሚኒ የዓለም የንግድ መስመር የደም ስር የሆነውን የሆርሙዝ የባህር ወሽመጥ ስትሬት ኦፍ ሆርሙዝ ለማንም ዝግ ይሆናል ሲሉ ምለዋል። ይህ ውሳኔ የዓለም ኢኮኖሚ አንገት የሚያንቅ ሲሆን፣ አክለውም በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሰነዘረው ጥቃት ተጠናክሮ እንደሚቀጥል በይፋ አውጀዋል። የመሪው አቋም። በሩ ተዘግቷል፣ ጦርነቱ ጀምረዋል። የኢኮኖሚ ውድመት። የሆርሙዝ ወሽመጥ ከተዘጋ የዓለም የነዳጅ አቅርቦት ይቋረጣል። ይህም የዋጋ ንረትን ከቁጥጥሩ ውጭ ያደርገዋል። ቀጥተኛ ግጭት። በአሜሪካ የጦር ሰፈሮች ላይ የሚደረግ ጥቃት ዋሽንግተን ወደማይቀሬው ቀጥተኛ ጦርነት ይጎትታታል። የስልጣን ሽግግሩ ምስጢር። ሞጅታባ ካሚኒ ስልጣኑ የያዙበት መንገድና ያሳዩት ጠንካራ አቋም ኢራን ወደ ከረረ አክራሪነት እየተጓዘች መሆኗን ማሳያ ተደርጎ ተወስደዋል። ስብሐት ለእግዚአብሔር ወለወላዲቱ ድንግል
ወለመስቀሉ ክቡር። ይቆየን።